ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ ሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ እያልኩኝ እንግዲህ ስለ ብሩኬና ስለ ሀይሚ በብዛት ሰሞኑን አጀንዳ ሆነ ወይም ደግሞ ብዙዎች ተጨንቀው የብሩኬና የሀይሚ መለያየት አሳስቧቸዋል ማለት ነው። መቼም እውነት ልንገራችሁና እውነቴን እንምላችሁ መቼም ነው ብሩኬና ሀይሚ የማይለያዩት መቼም አይለያዩ ይለያያሉ ብላችሁ አታስቡ። መቼም አይለያዩም። እውነቴን ነው የምላችሁ። ለጊዜው ቢጋጩም ለጊዜው ቢጣሉም ነገር ግን መቼም አይለያዩም። ብሩኬም ደግሞ እንደተናገረው እስቲ ለእኔ መልካም አስተሳሰብና ቀና አስተሳሰብ ይኖራችሁ ብሏል። እኛ ብሩኬ እውነት ለመናገር እኔ እንደ ራሴ እንደ አንድ ተመልካች ማለት ነው ለብሩኬ መልካም አስተሳሰብ ቀና አስተሳሰብ አለኝ። ሁላችሁም እንዳላችሁ ተስፋ አደርጋለሁኝ። አለንም በብዛት ማለት ነው። ቀና አስተሳሰብና ቀና አመለካከት ስላለን ነው የምናያችሁ የምንከተላችሁ አይደል እንዴ? ሰው ቀና አስተሳሰብ ከሌለው ለዛ ለሰው ሊያየውም ሊመለከተውም አይችልም። ስለምንወዳችሁ ስለምናከብራችሁ ቀና አመለካከት ስላለን ነው። እናንተ ስታጠፉ የጥፋት መንገድ ስትከተሉ ተው ይሄ ጥፋት ነው አያስኬዳችሁም ብለን ሀሳባችንን የምንነግራችሁ በግልጽ ማለት ነው እንጂ እናንተ እንድትጠፉ ብንፈልግማ ሀሳብም ልንናገርም አንችልም፣ ዝም እንላለን። እና ብሩኬ እኛ ላንተ ቀና አስተሳሰብ አለን። ነገር ግን ቀና አስተሳሰብ አለን ስንልህ አንተ ሀይሚን እያመነጫጨካት ዝቅ እያደረካት ብዙ ነገር እያደረክ ወይም ደግሞ አንተን ብለው በሚመጡ ሴቶች ሀይሚ ስትጎሳቆል፣ ስትሰደብ፣ ስትገፈታተር ስናይ እኛ በጣም ይሰማናል። እንደ አንድ ሴት ማለት ነው፣ እንደ አንድ ተመልካች እኛ ለሷም ላንተም ክብር አለን። ነገር ግን በሀይሚ በኩል ስትመጣ ደግሞ በጣም ስስ ጎናችን ሊሆን ይችላል ማለት ነው። በዛ መልኩ ስትመጣ እኛም እንናገራለን። ስለዚህ ብሩኬ አንተም ይሄንን ነገር ስትአስተካክል መልካምና ቀና ይሆናል። ለዛም ደግሞ እንግዲህ ሁላችሁም እንዳያችሁት ብሩኬና ሀይሚ 2 ዓመት አልፏቸዋል አብሮ መኖር ተጀመሩ ወይም ደግሞ አብረው መስራት ከጀመሩ ማለት ይቻላል። እና ያው አብሮ መኖር በሉት አብሮ አንድ ሰው ከዋለ ከሰራ ስራ ብዙ ነገራቸውን ሼር ይደራረጋሉ ይተዋወቃሉ ማለት ነው። ስለዚህ ብሩኬ ኤፍሬምም እንዳለ አንተ ለምንድነው ማድረግ ያለብህን ነገር የማታደርገው? ማለት ብሩኬ በግልጽ ካልተነገረ ብለህ ካልሆነ በስተቀር መቼም ሊሆን አይችልም። ያ ምንድነው ኤፍሬም ያለው? በቃ አንተ ለሀይሚ አትመጥናትም ያለው ምንድነው መሰላችሁ? ብሩኬ በግልጽ ስለ ሀይሚ ስለምትወጂኝ ስለምታከብሪኝ አውቃለሁ እንደምትወጂኝ እያለ ሁልጊዜ በእነዚህ ቃላቶች እየሸነገላት ይኖራል። ይሄ ደግሞ በቂ አይደለም። ሀይሚ ደግሞ በራሷ የምትፈልገው ነገር አለ፣ ክብር የሚባል ነገር አለ። ለቤተሰቦቿ ክብር ማሳየት ትፈልጋለች። ብሩኬ ደግሞ ከአንተ የሚጠበቀውን ነገር ምንም ነገር አላደረክም። ያም ማለት ምንድነው? ሀይሚን እኔ እወድሻለሁ አንቺም ትወጂኛለሽ ምናምን በሚሉ በተሽሞነሞኑ ቃላቷ የተደረደረላታል። ነገር ግን በግልጽ ሽማግሌ ልከህ በክብር ቤተሰቦቿ ጋር አብረን እንሆን ትዳር እንያዝ ምናምን የሚለው ነገር አላሳይህም። 2 ዓመት አልፏችኋል። እውነቴን ነው የምላችሁ። እናንተ ማለት አብራችሁ ብትሆኑ በትዳር አንድ ላይ ብትሆኑ ምንድን ነው የሚያቀታችሁ? ማለት ለምን ፈራኸው ብሩኬ? አሁንም እየኖራችሁ ነው፣ ወደፊትም እንደምትኖሩት ነው የምትኖሩት። ምክንያቱም ትዳርም ያስክም አልያስክም አሁን ላይም እየኖራችሁ ያላችሁት ራሳችሁን ችላችሁ ነው። በራሳችሁ ነው ማኔጅ የምታደርጉት አስቤዛ ሁሉን ነገራችሁን ማለት ነው። ያ ማለት እየኖራችሁ ነው። ስለዚህ አንድ ላይ በአንድ ቤት በአንድ ጎጆ ሆናችሁ ለምንድነው አንተስ ለሀይሚ ክብር አሳይተሃት በክብር የማትኖሩት? እንደዛ ብታደርጉ ቢያንስ ነገሮች ይቀላሉ እንጂ አንተ በጣም ብዙ የተወደድክ ሲመስልህ በሴቶች እነዛ ሴቶች ደግሞ እየመጡ ሀይሚ ላይ ሲያላግጡ የሆነ ነገር ሲለዋት እሷ ቅስሟ ይሰበራል። ምን ያህልን ብትወደህ ሴት ላይ ደግሞ ወደደችህ ማለት ነገ አጣላህ ማለት አይደለም፣ ትጠላሃለች በእርግጠኝነት ማለት ነው። ግን አንተ ደግሞ ወደዛ መስመር እንዳትሄድ እኛ እየነገርንህ ነው። ተመለስና ያ መንገድ አያዋጣም፣ ያ መንገድ አያስኬድም። ምክንያቱም ሀይሚ የሆነ ቀን ከቆረጠች የሰው ልጅ ይወዳል እስከ መጨረሻው። ነገር ግን የሆነ ቀን ከቆረጠች በቃ ታቆማለች። በቃ እንዴ ሰው ወዶ እኮ መጨረሻ ያቆም ይችላል። ስለዚህ ያ ነገር እንዳይፈጠር እናንተ በራሳችሁ ለመኖር ለምንድነው የማትሞክሩት? ሌሎች ብዙዎቻችሁም ደግሞ ስለ ብሩኬ ትላላችሁ። ብሩኬ እየተጎዳ ነው፣ እየተከዘ ነው፣ በትካዜ ውስጥ ነው ያለው ምናምን እያላችሁ ነው። ሊሆን ይችላል። ግን ብሩኬ ስህተት እየሰራ ያለው መሰላችሁ? ከዙሪያው የሚመጡ ሴቶች ሀይሚን የሚናገሯት ነገር ብሩኬ ደግሞ ሊጎዳ የሚችለው ብቻውን ሲሆን ወይም ደግሞ በቃ በጣም ሲጨቆን ነው። በእርግጥ ብቻውን ነው ልትሉ ትችላላችሁ፣ ግን በዙሪያው ብዙ ሴቶች አሉ። እነዚህ የሚመጡት ሴቶች ደግሞ
ሀይሚን ወደ ማብሸቅ ሀይሚን ወደ ማናድር ነው የሚሄዱት። ያ ነገር ደግሞ ትክክል አይደለም። ስለዚህ ብሩኬ ተጎዳ አልተጎዳ ሳይሆን ብሩኬ ሊጎዳ ይችላል፣ ምንም ጥርጥር የለውም። ግን ደግሞ በዙሪያው ያሉት ሴቶችን ናቸው እየጎዱት ያሉት፣ ሀይሚንም እያራቋት ያሉት በእነሱ ምክንያት ነው። ብሩኬ ደግሞ ራስክን አዳምጠህ ወደ ራስ ተመልሰህ አንድ ላይ ብትሆኑ ተስፋ አደርጋለሁ። በነገራችን ላይ ዛሬ በእርግጠኝነት ታርቀው አንድ ላይ ሆነው ሀይሚ የሚቀርተዋን ተቀብለው እንደሚመጡ ተስፋ አደርጋለሁኝ። ለምን መሰላችሁ? ሀይሚ አሁን ላይ እልህ ይዟታል። ለምን በፊት ቀን ጋሽዬን አምጥቶ ብሩኬ ሲለምናት ምናምን ጋሽዬ ፊት ሀይሚ ገፍትራ እምቢ ብላ ሄዳ ነበረ። ከዛ በሌላ ጊዜ ደግሞ በተራው ብሩኬም እንደዛው ሲቦደን ነበር ማለት ነው። አሁን ደግሞ እንግዲህ በትናንትና ወደ ቪዲዮ ምን አደረገ ብሩኬ? በቃ ሀይሚ ምን አደረገች? በቃ አልፈልግም ውጣልኝ ምናምን የማለት ስሜት አመጣች። ብሩኬም እንደዛው አልፈልግሽም ምናምን በቃ ይሆናል አይደል? እኛ ሴቶች ደግሞ እንድንበልጥ አንፈልግም። ራሳችንን በጣም ማኔጅ እናደርጋለን። በዛ ላይ ደግሞ ራሳችንን የሆነ ዝቅ እንዲያደርጉን ማንም ሰው አንፈልግም። ስለዚህ ሀይሚም አሁን እልህ ይዟታል። አልገዛም ወይም ደግሞ የሆነ አልሸነፍም ባይነት ይዟታል። በእርግጠኝነት ደግሞ ሀይሚና ብሩኬ ይታረቃሉ፣ ሰላም ይሆናሉ። ምንም ጥርጥር የለውም። አብረው ይመጣሉ እና ያለን እኛም ሀሳብ አስተያየታችንን እንሰጣለን። ለማንኛውም ላይክ እና ሼር እያደረጋችሁ አበረታቱኝ። እስካሁን አብራችሁ ላላችሁ ከልብ ነው ማመሰግነው። ያው ጠፋ እያልኩ ነው በአንዳንድ ችግሮች ምክንያት ነው። ለማንኛውም እንግዲህ ቶሎ እንድመጣ እስቲ ሀሳብ አስተያየትም ካላችሁ በኮመንት አሳውቁኝ፣ ላይክም አድርጉኝ እላችኋለሁ። አመሰግናለሁ። መልካም ጊዜ ይሁንላችሁ። ሀገራችን ኢትዮጵያን ሰላም ያድርግልን። በያላችሁበት እግዚአብሔር አምላክ ይጠብቃችሁ። በመላው ዓለም የሚሰማው የሚታየው ጭንቀት እጅግ በጣም ከባድ ነው። የእናንተ ጭንቀት የኛም ጭንቀት ነው። እግዚአብሔር አምላክ ከዚህ ከምንሰማው ነገር ሁሉ ይሰውረን ይጠብቀን። በያላችሁበት እግዚአብሔር አምላክ ይጠብቃችሁ፣ ክፉም አይንካችሁ። ሀገራችንንም ያላችሁበትንም አገር ዓለም ሰላም ይሁን እላለሁኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ይሄን ቪዲዮ ግን ላይክ አድርጉልኝ።